ሰላም በቤተሰብ በያላችሁበት ሰላማችሁ ይብዛ ይበል። እንዴት ናችሁ? እኔ ሰላም ነኝ። ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። እንዴት ናችሁ? ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። ትናንትና ስለ ኪያ የነበረው ሁኔታ የተፈጠረውን ነገር በትንሹም ቢሆን ወደ እናንተ አድርሼላችኋለሁ። ሆስፒታል ገብተን ልታስወርድ እንደነበረ መረጃ ሰጥቻችሁ ነበር። አሁን ደግሞ ሌላ ችግር ተፈጥሯል። ከሆስፒታል አመጣለች፣ የት እንደሆነ አይታወቅም። ከሆስፒታል ጠፍታለች። አሁንም ቶፋም ሶፊም አክስቷን ሳይቀር ጫካ ገብተው ፍለጋ እያካሄዱ ነው። በዛም በጂፒኤስ ምክንያት ወደ ጫካ እንደገባች ነው መረጃዎች የሚያሳዩት። ያ ማለት ምንድነው? ልጅቷ ማስወረድ አትፈልግም። ዶክተሩም ያው ልጁ ምንም ችግር እንደሌለበት የተፈጠረ ነገር እንደሌለ አሁንም ቢሆን ነግሮታል። ነገር ግን የሴትዮዋ ፍላጎት ልጁ እንዲወርድ ሁሉ ስለምትፈልግ በዛ ምክንያት ነው እንግዲህ ነገሮች ሁሉ ያወሳሰበችው አክስቷ ናት። የሌባ አይነ ደረቅ መልሶ ልብ ያድርቅ እንደሚባለው ሁሉ ሴትዮዋ ከባለፈውም ዓመት የተፈጠረውን ችግር ቤተሰብ ታውቃላችሁ። ታግታ በነበረ ሰዓት ልጅን አሳገታችሁ በሚል ቀውጢ ስታፈላ ቆይታ በኋላ ግን እሷ ቤት ሁሉ ታግታ እንደነበር እነ ቶፋ ደርሰውባት ነበረ። እንግዲህ ስልኳን ጠልፈዋት ስለነበረ በዛ ኬዝ ሊታወቅባት ችሎ ነበር። አሁን ግን ሴራዋ ከባድ ስለሆነ አሁንም ልጅቷን ልትፋታት አልቻለም። ልክ በተጎዳ አይነት ስሜት ነው እሷም ስታለቃቅስ የነበረው። ቶፋ ሶፊም ቢሆን ሶፊም እጅግ በጣም ስሜታዊ ሆኗል። ሴትዮዋን ይዞት ጨሟሟታል። አሁንም ቢሆን በዛ መንገድ ነው የሄደው። ሴትዮዋ የምትፋታ ሰው አይደለችም። የምታዝን ትመስላለች። በምታመሳሰልበት መንገድ ሁሉ ታመሳስላለች። ነገር ግን ምን ያክል ረቂቅ እንደሆነ ተንኮሏ ከአሁን በፊት ስላየ ነው። ከዶክተሩ ጋር በመመሳጠር ነው እንግዲህ ሁሉ ነገር አንዋርን ሁለት አይነት መንገድ የመረጠችለት ወይ ልጅህን ወይ ኪያን በሚልበት ሰዓት ነው እሱም ከኪያ ነገሮች ሁሉ አይበልጥም በሚል ነው ፈርሞ ልጇን ለማስወረድ ሙከራ ልታደርግ በነበረበት ሰዓት ነው እንግዲህ እሷ ድንገት ከሆስፒታል አምልጣለች። ትክክል ናት። ምክንያቱም ሴትዮዋ ናት አንቨርሳሪ በሚያከብሩበት ሰዓት ነው እንግዲህ ድንገት መታ ምን ያክል እንደምትከታተላቸው የሚያሳየው። ድንገት መታ ከእነሱ ፊት ቶፋና ከአኑ ጋር ሆና በምታከብርበት ሰዓት ነው እንግዲህ ወስዳት ጤነኛ ሆነች ሰው ወስዳት አሁን ታማለች፣ ሆስፒታል ገባች፣ ችግር ተፈጥሯል በሚል አንዋርም ሶፊም በተለይ ሶፊ በፍጹም ትናንትና ጤነኛ የነበረች ልጅ ጤነኛ ሆና የወሰድሻትን ልጅ በዚህ ቅጽበት ታማለች፣ ችግር ተፈጥሯል ብለሽ እንዲህ አይነት ነገር ተገቢ ስላልሆነ በሚል ነው ትክክለኛ ምላሽ ይሰጣል። በጣም አስቸጋሪ ሁኔታ ነው። በተለይ የአክስቷ ሁኔታ እየሄደችበት ያለው ርቀት በጣም ከባድ ኬዝ ነው። የምታሳዝን ሰው ናት። በዚህ ርቀት ልጅቷን ለመጉዳት ብቻ ጥቅሟን ነው እያሳደደች ያለችው። ለልጅቷ ጤና ምንም እንደማታስብ በባለፈው ዓመት ያሳገተችበት መንገድ አጎቷም አክስቷም ቢሆኑ በጣም እንደሚያዝኑ እኮ ያስታውቃል። ማለት እያመሳሰላሉ ግን በኋላ ከሴራው ከሸፍቱ ነገሮች ሁሉ በኋላ መንገዳቸውን ሰላማቸውን ሲያገኙ የነገሮቹ መነሻ ሁለቱ ሰዎች ናቸው። አሁንም የአጎቷ የፈጠረው በእርግጥ የአጎቷን አክስቷ ሆኖ ነው ይህን ነገር አወሳስበው እየሰሩት ያለው። አንዋር ከልጅቷ እስካራቃ ድረስ ችግሮች ምንም የማይፈጥሩበት ምንም አጋጣሚ የለም። ሁለቱ ሰዎች ምን ያክል ሴራቸው ከባድ እንደሆነ ብዙ ጊዜ አይተነዋል። አሁንም የሁለቱ ኬዝ እየተናበቡ ነው እንግዲህ ከከተማ እስከ ገጠር። በተለይ ገጠርም ያለው ሰውዬ
ከተማ ሁነቱ ያሉት አክስቷና አጎቷ የሚሄዱበት ርቀት ምን ያክል የተውሰበሰበና ምን ያክል አስፈሪ ኬዝ ነው። አንዋርን እስከ ማስደብደብ ምንም ያደረጉት ወንድሟን እስከ ማሳገት ሞቷል ብለው እስከ ለቅሶ እስከ ድንኳን እስከ ማስጣል ደርሷል። ምንም የሁለቱ ሰዎች አፈጣጠር በጣም ለየት ያለ ነው። ከነ ተንኮላቸው ሁሉ የተወደዱ እስከሚመስሉ ድረስ ኤኒዌይ አንዋር ከእሷ እስካልተለየ ድረስ ችግሮች አሁንም ይቀጥላሉ። በአንዋርም በእሷም ላይ የተወሰበሰበ ችግር የማይፈጠርበት ምንም መንገድ አይኖርም። የነሱ አላማ የነሱ ፍላጎት እስካልተሳካ ድረስ በፍጹም የሚያቆሙ ነገር ሰዎች አይደሉም። በቀላል ነው እና ነው እነሱ ሶፋም እያዩት ያሉት ግን ከባድ ኬዝ ነው። በእውነት በጣም እጅግ አስፈሪ ሰው ናት። ለህይወቷም የሚያስፈራኝ ይመስለኛል። ለኪያም ለሶፊም ለሁሉም በጣም የተወሰበሰበ ችግር ነው። በቀላሉ የሚፈታ አይደለም። መፍትሄው መራራቅ ሳይሆን አይቀርም። ኪያንም ወደ ካናዳ ዲያስፖራው ድረው መገላገል ነው የሚፈልጉት። አንዋርን ከፊታቸው ማጥፋት ነው ማራቅ ነው የሚፈልጉት። እሱ ግን ያለቃቅሳል። የእነሱን ተንኮል የተረዳቸው ሁሉ አይመስልም። ላይፍ ህይወት ከዚያ ውጭ ያለ ሁሉ እስከማይመስለው ድረስ በጣም ስሜታዊ ይሆናል። መረጋጋት የለውም። ነገሮች የሚወስኑበት መንገድ ትክክል አይደለም። ችኩል አይነት ሰው ነው። ለማንኛውም ኪያ በዚህ መንገድ ጠፍታለች። ልጇንም ለማዳን ሊሆን ይችላል የተሰወረችባቸው። አክስቷም እንግዲህ ፍለጋ ወጥታለች እና እነ ሶፋ ፍለጋ በጂፒኤስ ሁሉ ሳይቀር እየተከታተሏት ነው። ትገኛለች የሚል ተስፋ አለኝ። በሰላም እንደምትገኝ ምኞታችን ነው። በያላችሁበት ሰላማችሁ ብዝት ይበል። ቪዲዮ ላይክ እና ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። በያላችሁበት ሰላማችሁ ብዝት ይበል። በሌላ ጊዜ እንገናኛለን። ባይ ባይ። ቻው